ንቀውታል። ስለሆነ በዚህ መሰረት ከአሜሪካ እንትን ጋር አታችመንት ተደርጎ እንዲጣራ መሰራት ነው ያለበት። አገር ቤት በጣም ድራማ እየተሰራ ነው። እኔ አብሳላት እስከ ጥግ የምትሄድ በመስሎኝ ያለችበት ሲቲ ድረስ ነድቼ አራሻዋን ይዤ መጥቻለሁ። ሰጥቻ ነበር በውስጥ እና የሆነ የተደበቀ ሚስጥር በትክክል አለ። ኖ ኢቭን ማለት ነው ኢቭን ዮኒ ማኛን ራሱ አስፈራርቶት ወይ በቤተሰብ ምናምን ሊሆን ይችላል። ይሄ ነገር የተወሳሰበ ነገር ነው። በቤተሰብ ቀን እንደተወለ አሁን ይኸውላችሁ በቤተሰብ ሳይሆን ዮኒ ማኛን ማንን የሚያስፈራራው ሴትዮ ስታዩ እንደዚህ አየር ላይ ዝም ብሎ የበረረ መንፈስ ምናምን የሆነ ቤተሰብን የሚይዝ እንዴ ትግራይ አንዴ እንትና የሚሄድ አይደለም። እንደዛ ሳይሆን ልጅቷ ያለችው ተመሳሳይ የዛሬ ነው ሲጠብቀው የነበረ ቪዲዮ ለኔ ለምንድን ነው ታዲያ ያላችሁ ያሳዩ ይላኩልኝና ቪዲዮ ለኔም ዝም ልበል? እውነቴን ነው ዝም ልላችሁ ይችላል። ካሳዘነች ቪዲዮ ላይ በጣም ካሳዘነች ዝም ልል ይችላል። ቪዲዮ ካላካችሁልኝ ግን ዝም ማለት ነው። ጭራሽ ይቀጥላል። እኔ እንደውም ስለሷ መረጃ አለን ያሉ ኢትዮጵያ በመሆኑ ያሉትን ማሳየት ጀምራለሁ። እኔ ሀቅ ነው የምነግራችሁ ያልኩት መብረቁ ገብቶ ካለ የዛን ቀን ሲደወልለት ማለት ነው። ስለዚህ እነሱን ከምናስይዝ በፊት ቢሮ ያላችሁ ሰዎች ላኩልኝና እኔም አይቼ እንዳገለው አስብ ዝም ብላለሁ። በኃይል እያወራ ያለ በመሃል ሲደወልለት ልክ ደንግጦ ዳውን ሆነ። ገባህ? የሆነ የሚያጠራጥርሽ ነገር እዛ ላይ ነው የምታገኘው። እኔ ከዛም በፊት እንደውም እንትን ብዬ ነበር፣ ግን የዛን ቀን እያወራ በፓወር እያወራ ሰው እየተከታተለው ምናምን ልጅቷንም እያወጣጣት እያለ ሲደወልለት ዳውን ሆነ። ገባህ? እኔ ጧት እኮ ወርቄ እኮ ብላኛለች። ወርቄ ለሁሉም ሰው ቪዲዮ እንደሚላክ ለኔም ተልኳል አለች። ስለዚህ ላንተም ይላክልሃል ብላኝ ነበር። ተልኳል አለች። ከተላከ ቪዲዮ ለኔ ለምን አልኩኝ? በፈጠራችሁ ወንድ እንዴት እንደሆነ ለምን አላሳየትም? ኦኬ ብለሻል። መብረቁ እንዴት አመሻችሁ? ይቅርታ በመሃል ገባ። በቃ አላወራ። ላኩልኝ ቪዲዮ ያላችሁ ሰዎች ላኩልኝ። ለሷ ህይወት ስለማስብ ዝም ነው። እሺ እጅ ቀጥሉ። እኔ በጣም የሚገርምህ ነገር በጣም ትንሽ ለየት ያለ ነገር ላወራ እችላለሁ። ማለት ለየት ያለ ነገር ስልክ እንዲህ መረጃ ምናምን ሳይሆን እኔ አሁን ሀያት ባለችው ነገር በጣም እስማማለሁ። አንደኛ ነገር ይሄ ቪዲዮ የሚባለው ነገር እኔ አሁን ለምንድን ነው አብሳላት እዚህ ጋር ያቆመችው? ለምንድን ነው ዮኒ በጣም ተጋግዶ እኔ እዛ ነበርኩኝ የሰማው ነበር ከታቾኝና በጣም ተጋግሎ አውርቶ በጣም ሆት ሆኖ በቃ ቆንጆ ሁኔታ ላይ ያለ የሆነ ጊዜ ላይ ስልክ አውርቶ ሲጨርስ ቅስቅስ ብርድ ያለ ነገር አለ። አብሰላትን ደግሞ ኢያቲ በጣም ሞቲቬት ሆና ነበር የምታወራው። በጣም ተቆርቋሪ ነበረች። ግን የሆነ ጊዜ ላይ እንደዚህ የሆነ ውድቅ ያለ ቦራል እና እነዚህ ሰዎች እናንተ እንደምትሉት ምንድነው እያሳያቸው ያሉት? ይሄ ነገር አንድ ጥያቄ ነው። ሁለተኛ ደግሞ ጥያቄ ማለት ነው እውነት ነው የምልህ እኔ ፖለቲካ ምናምን እንዳትሉኝ። እኔ ቢሆንም ደግሞ በቃ ምንም አያገባኝም። ግን እኔ አሁን እዚህ ጋር የምለው ነገር ማለት ነው እቺ ቲና የምትባል እህታችን ማለት ነው እውነት የትግራይ እናት ብትሆን መልሷና መዋረዷ እንደዛ ነበር ወይ የሚመለስላት? እንደዛ ነበር ወይ? ይሄም ጥያቄ ነው። ከዚህ በፊት የሆነ ቦታ ገብቼ አውርቼ ነው ይሄ ፖለቲካ ነው ምናምን ብለው አስወረዱኝ። ግን ይሄ ፖለቲካ አይደለም። በቃ ይሄ ትክክለኛ ምድር ላይ ያለች ነገር ነች። ገብቶ ካል አይደለም። ሶስተኛ ደግሞ ማለት ነው ዴዚ እግዚአብሔር ልጅ ነች እሷ ውጪ እንዳደገ ልጅ ፍቅሯን በነፃነት መግለጽ ነው የምታውቀው ምናምን ነገር እንደኛ ሀገር ቤት ስላላደገሽ ምናምን በቃ እሷ በራሷ ወይን ሄደችው ገባክ አይደለም። ግን እሱ ግን ልጁ ግን ማለት ነው ልጁ ግን እንደ ኢትዮጵያዊ እንዳደገ ልጅ ያው እሱ እኔ ፖለቲካ ምናምን እንዳትሉኝ አም ሶሪ ከሆነም ደግሞ ኢትስ ፋይን ገብተዋል አይደለ? እኔ አብሰላትን ምንድነው ያረገባት? አንደኛ፣ ሁለተኛ ደግሞ እሱ ግን እኔ በቀል ያለ ይመስለኛል። ይሄ ነገር ቀድሞ የተጠነሰሰ ነገር ነው የሚሆነው ብዬ ነው ማስበው።
ገብቶ ካል አይደለ እኔ እግዚአብሔር ብሎ ህይወታቸው ሰምሮ ወደፊት ልጅ ወልደው ከብረው ምናምን የሚኖሩ ከሆነ እኔ በጣም ደስ ይለኛል። ግን እምፈራው ግን እቺ ልጅ ትምህርቷን ትታ ህይወቷን ትታ እናቷን ከርታ ምናምን ነው የገባችው እዚህ ላይ ገብተዋል አይደለ? ግን እሱ ምን ትቶላታል? ምንም ነገር። እቺ ልጅ ግን በኋላ ላይ ልጅ ከወለደሽ በኋላ የምታሳድገው ልጅ ምን አይነት ይሆናል? በምን አይነት ስሜት ነው የምታሳድገው? በብቸኝነት እሱ ከተለያት በብቸኝነት በዚህ አይነት ጸጸት ውስጥ ልጅ ማሳደግ ቀላል አይደለም መብረቁዬ። እና ይሄንን ነው የምፈልገው። አይዶ ነው የሆነ ልልም ነበር ብቻ ኤኒዌይ ጠፋኝ። ግን እሺ ይሄንን ነው የምለው በቃ ለጊዜው። ቴንኪው በጣም አመሰግናለሁ። አንተ ግን በጣም ጥሩ ሰው ነህ በእውነት ነው የምልህ። አንተ እግዚአብሔር እንደው መድኃኔዓለም ይባርክ። ያስከውን ነገር ጥግ ሳታደርስ አትመለስም። በእውነት ግፋበት። ግን አሁን ትዝ አለኝ ደግሞ እኔ ደግሞ በእውነት ነው የምልህ እኔ ማደንቃቸው ብሔሮቹ እነዛ ማለት ነው ስማቸውን እንደዚህ ብሊ ማውራት አልፈልግም። ማደንቃቸው ምን እንደሆነ ታውቃለህ? በእግዚአብሔር ስሙኝ። የሚገርምህ ነገር ይኸውልህ አሁን እዚህ ልጅ ላይ ጥላቻ አይደለም ችግር አለ፣ ቆሻሻ አለ። ቆሻሻችሁን አራግፉ እየነገርናቸው። ትላንትና አንተ ስትናገር ነበር አይደለም? ምሳ ሰዓት አካባቢ ስሰማ ነበረ እየተባሉ ግን ከነቆሻሻቸው ግን ብሔራቸውን አይጥሉ። ከነቆሻሻው ግን መተቃቀፋቸው አንድነታቸው ይገርመኛል። ዛሬ ግን አብነትን መልእክት አስተላልፊ ነው ነው አይደለም። በእናትህ በጣም ኢምፖርታንት ጃጓርዬ እግዚአብሔር አምሶሪ ብዙ ሰዎች አሉ። ኖ እኔ ገባኝ። ግን አንድነት ያስፈልገናል ነው ኖ አይደለም። አንድነት ያስፈልገናል። ዛሬ አብነትና አሚን ተጣሉ። ያንን በውስጥ ጨርሰው አንድ ሆኖ ለምን አይቆሙም? ዳትስ ማይ ፖይንት። በቃ አንድ ካልሆንን ምንም አንሰራም። ከተከፋፈልን ምንም አንሰራም ወላ አንሰራም። ዛሬ እኔ እናንተ አንድ ሆነን የሆነ ጊዜ የሆነ ቦታ ላይ ቆመን በእናታችሁ በእግዚአብሔር ገብታችሁበታል አይደለ? በቃ ወደ ኋላ አትበሉ። እኔ ብሔር ላይ አይደለም ስለ አንድነት ላይ ነው። ብዙ ሰዎች ብሔር ላይ አይደለም። ጀግና ሰዎች አሉ። ጀግኖቻችን ግን አንድ ይሁኑ። ችግሮቻችሁን በውስጥ ፍቱ፣ ተራረሙ፣ አንድ ሁኑ። አንድነት ከሌላችሁ ተከፋፍላችሁ ትሞታላችሁ። ወላ በቃ እነሱ አንድነታቸው ነው እስከዛሬም አጠንክሮ ያላቸው። በቃ አንድነታቸው ነው። የሚገርም ነገር ከነቆሻሻቸው ተያይዘው ነው የሚሄዱት። በእናትህ አይደለም ጃጓርዬ ይደለሽም እኔ ለቃለሁ። ግን ፕሊስ በቃ ስሜታዊ አይደለም። አንድ ሁኑ። በቃ ከገባችሁበት አይቀር አንድ ሁኑ። አይደለም ችግሩ ላይ አይደለም። ችግሩን መፍታት የምንችለው አንድ ስትሆኑ ነው። በውስጥ ፍቱ፣ ችግሮቻችሁን በውስጥ ፍቱ። አደባባይ አትውጡ፣ አትከፋፈሉ። ወደ ችግሩ እናተኩር በያቸው። እሺ ይቅርታ በቃ ወደ ችግሩ እናተኩር በያቸው። ይቅርታ እሺ በቃ አንድነት ነው የሚያዋጣው ብዬ ስላመንኩ ስላየውም ስለተማርኩ ነው። ይቅርታ አድርጉልኝ። እሺ በቃ ታችሁኝ ይሰማለሁ። አንጀቷ በስቆ ነው። በነገራችሁ ላይ ልክ የኔ ቅድም አንጀቴ እንደወሰቀ አንጀቷ በስቆ ነው። አው እንደገና ሌላ እንትን ነው የምንፈጥረው ብዬ ነው እኮ ሌላ ቅራኔ ነው የምንፈጥረው። ሌላ ደግሞ ያልነበረው ዳር የነበረው ሰው አሃ ይሄም አለ ብሎ አስታወስከው ማለት ነው። ወደ ሌላ ደግሞ እንዳይሄድ እዚህ ጋር አማራ ብሎ 1 2 3 ብሎ ቅድም ጀምሮ ፒን እያደረገ የሚጽፈው አሁን ይሄ ልም ያለ ጆታ በቃ የዚችን ሴትዮ ፍትህ እንዳይሰፍን ስም ቀይሮ ነው ሌላ ለማሸማቀቅ ነው። ጥያቄ እቺ ሴትዮ በሆነ ግለሰብ ታፍናለች ነው የተባለ የህዝብ አልተነሳ ብሔር አልተነሳ። እዚህ ጋር በዚህ ጠባብ በሆነች እንቁላል በልቶ በማያውቅና አሳ ወጥ ያልቀመሰ አይምሮ የገማ ቁልቋል ያደገ አይምሮ ይዞ ወጥቶ እኔ ጋር አማራ ብሎ ጽፎ መጥቶ እኔ ጋር ባንዳ ነው ይላል። አዩ አይደል? እና እነዚህ ሰዎች መሰሪ ናቸው። ልጅቷ የተናገረችው እውነቷን ነው። ምክንያቱም እኔ እዚህ ቤት ውስጥ ከብሔር ብሔረሰቦች ሌባ አምጥቻለሁ። ከትግራይ ተወላጅ ሳመጣ አንድ ነው የሚሉት
አይታል ሳጅን ሳመጣት መረጃ እያመጣው ራሱ ከሷ ጎን ነበር። ሰካራም ዋሳታ እሱን ነው ምን መብረቁዬ እሱን ነው ምን ሌባ ብሎ አያባርሩም። እቅፍ አድርገው አንድ ሆነው ነው የሚታገዱት። እኔ ከመረጃ ላምጣ እኛም አንዴ ዳውድን አመጣው አይደል? ታዋቂ የሆነ ኦሮሞ ልጅ ነው አይደል? ኦሮሞ ልጆችን ሌባ ሳመጣ ሌባ ብዬ ስፖስት እነሱ ናቸው ጀባዱ የሚሉት እንዳለቀው ይላሉ። ሌባን እንዳትለቅ ይላሉ። ከኛም ክልል አማራ ክልልም ሳመጣ እንዳለቀው ይላሉ። የትግራይ ተክላይ ሲያዝ በሃና ጉዳይ ወደ ፖለቲካ አስገቡት። ራሳቸው መካከተው ነገር እኔ እኮ እናቴን እኮ ሰርባ ሄደቻለች ቤቴ ጋር ሁሌ ሞዴቴር የነበራት ሴት ሹቂያም የገማች ግማታ እሷ ለምን በቃ እኔ ቤት ጆይ ስታረቅ ቆይታ መጨረሻ ላይ ሰርባኝ ቋንቋ ትግረኛ ነው ተብሎ ሲረጋገጥ ለምን ቋንቋን ታነሳለህ እንዴ? ታዲያ ቋንቋና ምናምን እኮ መግባቢያ ነው እንጂ እኮ እኛ እኮ ወንድማማቾች እኮ ነው። ደማችን ቢመረመር እኮ ትግሬ ኦሮሞ የሚል እኮ አይወጣም እኮ። ቋንቋ እኮ ነው አይደለም እንዴ? ሰፈር አይደለም እንዴ? እኛን ክልል ያደረገን ያ ከትግራይ ነው ያ ከወሎ ነው እየተባለ አይደለም የምታወቀው። እኔ ከወሎ ነው የሆነ ክልል ላይ ግን አይሰራም እሱ። ቋንቋ ነው። ቋንቋ ከተናገርክ አንድ ነህ በቃ ምንም ስራ አንድ ነህ። እሱ ነው እኮ ሳውንቺ ሴትዮ ነው ቢሮዋን አላውቅም ነበር ሲጮህ ነበር አላውቅም። በቅርቡ ግን ባንዲራ ለብሰው መጥተው አንድ አይነት ኮሜንት ሲኮምቱ መጠየቅ ነው የዚህ ሴትዮ ሳስበው አንዴ ድል ትሰጠኛለህ? ይሄ ነገር ይቅር ነው እያልኩ መብረቁ ቆየው የመሰለኝ እኮ ወደና ጋር እኔ ተራመሰኝ ቆየው። ኦኬ አዎ ይኸውልህ መብረቁ በእውነት ሁልጊዜ ድምፁ የሚያስተጋባ ነገር አለ። የማን ነው ሚውት አድርጉ። ሁልጊዜ እውነተኛ ለእንደዚህ አይነት ነገር ለእውነት የቆምክ ነህ፣ ታወጣዋለህ፣ እውነቱን ታወጣለህ። እንደዚህ በተሰራ ጊዜ በጣም ነው የምትተባበረውና የዚች ሴትዮ ሲነገር እንደው ላንተ እንዲደርስ ፈልጌ ነበር። በጣም ደስ ብሎኛል። እኔም ቤት እንደዚህ ያወራለሁ ስለሷና ስለ ምን ነበር ቅድም እናወራ ነበረው ስለ አሜሪካ ስትል ሰምቻለሁ። እውነቱ የሚወጣው የምትተባበሩት ኢሜል ለአሜሪካ መንግስት በያላችሁበት ሁላችሁም እኔ ከፈለኩ በውስጥ እንዲደርስ አደርጋለሁ። ኢሜል ትጽፋላችሁ የሷን ስሟ የሷ ትትና ታምራት ነው። ስሟን አርጋችሁ ፎቶግራፏን አርጋችሁ የሀገሯ የነበረችውን የአሜሪካ ሲቲዝን ያላት ናት። እሱን አርጋችሁ ኢሜል ብቻ ማድረግ ነው። ምንም የሚጠይቅ ነገር የለም። ኢሜል እና እኛ የሴትዮዋ ጠፍታለች ትሙት ትዳር የምናውቀው የለም። ኢትዮጵያ ሄዳለች ቤቷን ሽጣ ልናገኛት አንችልም። ቀላል ነገር ነው። እሱን ጽፎ ማስገባት ነው። እኛም አስገብተናል፣ ብዙ ሰዎች አስገብተዋል። ይሄን ነገር ነው የምንናገረው። የአሜሪካ መንግስት ይሄን ነገር ያወጣል። ለኢትዮጵያም ተገናኝቶ እዛ እንደምንም ሁና ትሙትም ትኑርም ምንም ትሁን ያወጧታል። እነሱ ለዜጋቸው የአሜሪካኖች ለዜጋቸው በጣም የቆሙ ናቸው። እነሱ ጋር እያደረስን ነው። ኢሜል ጻፍ ነው። ግን በብዛት ሁላችንም በያለንበት ሀገር ለእነሱ ስንጽፍላቸው ያ ነገር አቴንሽን ያገኛል። ይሄ ነው የምናደርጋቸውና እኔ ቤት ይሄንን ዛሬ ስናገር ሪፖርት እያረጉ ገና አንቺ ለምንድን ነው ስለ አሜሪካ ምን አገባሽ እያሉ ሪፖርት እያረጉ ነበር። 300 ሰው ነበር ሪፖርት። የአሜሪካን ነገር ሲሰሙ አልፈለጉትም። ቆይ ላውራ ትብብራቸው ቆሻሻቸውን ደብቀው ግን አይለያዩም። እኛ ለምንድን ነው የምንለያየው? ቆይ ልጨርስ ማቴ ልጨርስ ያናድደኝ። እሺ ጨርሽ እና ልክ የአሜሪካ ነገር ሲሰማ ጣልቃ እየገባሽ አታውሪ፣ ትጨርስ እሷ መጀመሪያ ፕሊዝ። እና መብረቁ ለእውነት እንደዚህ አይነት ነገሮችን ልጆችም ካለ ልጆች ባርክልህ፣ በጣም ትቆማለህ። አሁን የምታስተባብረው እኔ በውስጥ ልክልሃለሁ። ሌላ ምህት ያለች የጻፈች እሱ የተጻፈውን ከፈለጋችሁ ያን ስክሪንሾት አርጋችሁ ሌላም ነገር አለ እሱን አርጋችሁ ለአሜሪካ ኤምባሲ ያ ነገር ከተጻፈ ዜጋው ሰሆነች የሚያወጣልን እሱ ብቻ ነው። እሱና እሱ ብቻ ነው። አንዴ ምን ይሉናል ሞተች። አንዱ ዛሬ ገብቶ እኔ ቤት ምን አለ፣ አንቺ አሜሪካ ኤምባሲ የምትዩ ምን አገባሽ? አሜሪካ ኤምባሲ እነ አሞራውንም የአሞራውንም ፎቶ አታች አርገን የአሞራውንም ሀገር ምን ሲሰራ እሱንም አንጠለጥልሽ አላትን ሁሉ በድምፅ እሱን አሁን አንልክም አምጡ ስንባል ነው የምንልከው። እሱን ሁሉ የአሞራውን ፎቶ እሱም ይገባል። እንደዚህ ስንል ምን አለኝ፣ አንቺ ምን አገባሽና ነው ኢትዮጵያ የእሷ ዘመዶች አለ ኬዙን ይዘውታል እና የሆነች ሴት ምናምን ይለኛል። እንዴ እሱንም አስገቢ አብረሽ አለኝ። እንዴ እኔም አስገባው አንተ ምንም መረጃ አይደለም። ነኝ አብሮ የሚገባው ኢንፎርሜሽን ልስቶ አንዴ መብረቁ ኦኬ አንዴ ፕሪንሰስ ነኝ አብሮ የሚገባው
እኔ አብሳላት እስከ ጥግ የምትሄድ በመስሎኝ ያለችበት ሲቲ ድረስ ነድቼ አራሻዋን ይዤ መጥቻለሁ። ሰጥቻ ነበር በውስጥ ምናልባት እሷ የምትኖርበት የነበረው ሬስቶራንትና አራሻዋ ማዋቋ ሲያውቁ በሆነ ነገር አሳምነዋታል። እሺ ኦኬ ታግራ ነበረ። እኛ ብሌም አናረጋትም። አብሳላት በኋላ በኩል ብዙ መረጃ ሲሰጣ ነበር አሪዞና። ይሄ አራሻ አንተ ሳይህ እስከ ጥግ ስለምትይዝ አሁን በሚደረገው ኤምባሲ በሚገባው ነገር ሁሌ አራሻ ይጠይቃሉ አሜሪካኖች። ሁለተኛ እሷ ማለት ነው እዛ ከዋይት ኮሚኒቲ ጋር ነው የምትኖረው የነበረው። ካፌ ነበር የነበራት ከ4 ፒኤም እስከ 9 ፒኤም ለዋይት ኮሚኒቲ ነው የምትኖረው የነበረው። ትንሽ ሲቲ ላይ ነው የምትኖረው አሪዞና። ይሄ ፉል ኢንፎርሜሽን አሁን እሰጣለሁ፣ ጻፉት። ካፍቴሪያ ቤቷ የነበረው የዘጋችው በ2008 ላይ ነው። እዛ ያቋታል። ይህንን ነገር አድሬስ ማደረግ አለበት። ለዛ ለኮሚኒቲው አድሬስ ቢደረግ ራሱ ታዋቂ ነች እዛ ማለት ነው። ለዛ ነው ብዙ ጊዜ ከአበሻ ኮሚኒቲ ጋር አሜሪካ ማትታወቀው። አድራሻውን ልሰጥ ነው። ልጽፉት አላችሁ አብራችሁ ኤምባሲ ስታስገቡ ይጠቅማችኋል። የአድራሻ ስለሚጠየቅ ኦኬ። አዘጋጅታችኋል? ጻፍላቸው። ታች ቴክስት ብታረግላቸው ስክሪንሾት ቢያደርጉት አይሻልም? እንትን እንዳይ ነው 2081 ኖርዝ አሪዞና አቬኒው ስትሬት 125 ቻልደን ስፔል ሲቲው CHANDLER አሪዞና ዚፕ ኮድ 75225 ይሄ ነበር አድራሻው። 125 ብለህ ምንድን ነው? 2081 ኖርዝ አሪዞና 125 ብለህ 2081 ኖርዝ አሪዞና አቬኒው STE ትልና 125 ትላለ ስትሬት ማለት ነው። 125 ሲቲው ትንሽ የሲቲ ነው። CHANDLER ቻልደን አሪዞና ዚፕ ኮድ 85225 ከየትኛውም ኢሜል ስታደርጉ በዚህ አድራሻ ትኖር የነበረ ብላችሁ አስገቡ፣ ለኤምባሲ ለሲቲ። ሁለተኛ ይህ ሲቲ ላይ የሚኖር አበሻ የማይኖርበት ትንሽ ሲቲ ነው። ኮሎራዶ ቦርደር ላይ ነው ያለው። ሲቲ የሚኖር የትኛውም አበሻ ካለ መጥቶ ለዛ ኮሚኒቲ በእንደዚህ አይነት መንገድ ጠፍታለች፣ ኪድናፕ ተደርጋለች፣ ምን እንደተደረገች አይታወቅም ብሎ ሪፖርት ያደርግ። እዛ በጣም ታዋቂ ነች። እዛ ላለው ኮሚኒቲ በብዛት ዋይት ኔበርሁድ ነው ያለው። የአበሻን እንትን የምታስተዋውቅ የአበሻን ምግብ የምትሰራ በጣም ነበረች፣ ግን ከአበሻ ጋር ሳይሆን ብዙ ከነጭ ጋር ነበር። ሶ በዚህ መንገድ እንጂ ኢትዮጵያ ውስጥ ያለው እያያችሁ ድራማ እየሰሩ ነው። አብሳላትም ይሄንን ኢንፎርሜሽን ፉል ኢንፎርሜሽን በውስጥ እያቀበልናት የነበረ ዲቴል ኢንፎርሜሽን ስለምታውቅ ይሄ ስትነግራቸው በተለይ የአሜሪካው ነገር ነው ሪፖርት እንዲደረግ የማይፈልጉት። ልጁም እሷን ይዞ ምናምን ለመምጣት ይሄ ነገር እንዲታወቅ አይፈልግም። የሀገር ቤት ጉዳይ ንቀውታል። ስለሆነ በዚህ መሰረት ከአሜሪካ እንትን ጋር አታችመንት ተደርጎ እንዲጣራ መሰራት ነው ያለበት። አገር ቤት በጣም ድራማ እየተሰራ ነው። ሶ አይ ቲንክ ከታች ልጻፈው አድራሻውን። አዎ ይሻላል። እኔ ይዤዋለሁ፣ ችግር የለውም። አይ ጻፈውም በደንብ ስክሪንሾትም እናደርገዋለን። ጻፈው እና መብረቁ ማንኛውም የማነው ስሟ የቲና ሞትን እናት የቆረቆራችሁ የቆጫችሁ ሁላችሁም ለአሜሪካ ኤምባሲ የቲና እንትን ያላችሁ ደም ማፈስ የፈለጋችሁ ለአሜሪካ ኤምባሲ ያስገቡ። በቃ ለአሜሪካ እሱ ብቻ ነው መድኃኒታችን። እኛ ሬሳዋን እንኳን ሙታ ከሆነ አሜሪካ ወስዶ ቢመረመርልን እኛ ሁላችንም የኢትዮጵያ ሕዝብ በሙሉ ለሬሳው መመርመሪያ መሄጃ ከጎኗ አለን። እኛ ሄዶ ቢመረመርልን ስል በቀደም አንዲት ልጅ አሹፋ ሳቀችብኝ። ሃሃሃ ብላ ነው የሳቀችብኝ። ምንም የሚያስቅ ነገር የለም። ምን ችግር አለው? የአሜሪካ ሲቲዝን ናት። አሜሪካ ሄዶ ሬሷ ቢመረመር እኛም እናርፋለን። አሟሟቷም ይታወቃል። በምንድን ነው የሞተችው? ፀጉሯ ተነቅሎ ነው? ተመታ ነው? ተቀጥቅጣ ነው? አሜሪካ በደንብ መዝርጦ ነው የሚያውቅ። ለዚህ ነው አሜሪካ ሄዳ ትመርመርልን። እኛ ከጎን ነን። ወደፊትም እናደርሰዋለን ይሄንን ነገር። መብረቁ ስለተብብርህ በጣም ነው የምናመሰግነው ወንድሜ።
ትክክል የኔ ቆንጆ ተባረኪ። በእውነት በጣም ትክክለኛ ነገር ነው። በእውነት ነው የምልሽ። እኔ በየመብረቁ ይቅርታ ግን መሀል ላይ ገባውኝ። በየቦታው በየቲክቶኩ ቤት እየከፈቱ እስኪ እያቸው አያስነኩትም እኮ ልጁን እንዴ ከነ ቆሻሻው ከነ ምናምኑ ይዘው እቅፍ አድርገው ነው በቃ የሚከራከሩለት። እኔ እኮ የሚያናድደኝ እኔ ትግራይን ጥላቻ አይደለም በቃ እኔ የማንንም ዘር ችግርም የለብኝም ጥላቻም የለብኝም። እግዚአብሔር ምስክሬ ነው። እኔ ከትግሬ 2 ልጆች ወልጃለሁ። ግን ምንድነው መሰለ የሚያስጠላኝ ቆሻሻን ቆሻሻ ነው ማለት መቻል አለባቸው። ቅድም አጽፈዋለሁ። ቆይ አንቺ ሐሳብሽ እየተደጋገመ ነው። ቆይ እህቴ ፒን አድርገው ጃጓር ከታች ጽፈዋለሁ። መብረቁ አንዴ ላውራና እኔ ተናግሬ ልውጣችሁ። ስክሪንሾት አርጉት። ቆይማ መናገር መጀመሪያ አድራሻውን ያዝ። ስክሪንሾት አርጉ። ለቲና ፍትህ ለቲና የምትሉ በአጠቃላይ ፍትህ ለቲና የምትሉ ስክሪንሾት አርጋችሁ አሜሪካ ኤምባሲ ምንም አትጠየቁ። ምንም የምትከፍሉት ነገር የለም። ኢሜል ብቻ ነው። አድራሻው በዚህ ጽፋችሁ እዚህ የምትኖር የነበረ ብላችሁ ለኤምባሲ ለዛ አካባቢ ደግሞ ይቆራረጣል ድምጽ ይቆራረጣል ድምጽ። እሺ ይቅርታ እኔ ልውረድላችሁ። እኔ ልውረድ አውሪና ቀንጭ ቀጥሉ። እኔ ልውረድ። ግን ይሄ ልጅ ግን በማን ነው የሆነች ልጅ አረብ ሀገር የሄደችዋ ልጅ በሷም ልጅ ግን በትራፊክ በሂውማን ትራፊክ መጠየቅም ያለበት ልጅ ነው። ከዚህ በፊት እንደዚህ አይነት ኬስ ሰምቼለታለሁኝ። ይህንን ግን መብረቁ አስምረያዝ ቅድም ሲኞሪታ ቤት ሚኪ የተናገረው ነገር ሁሉ አለ። በሱ ላይ ደግሞ ሂውማን ትራፊክ የሚለው ነገር መጠየቅ አለበት አሞራው የሚባለው ሰውዬ ማለት ነው። እሺ አሁን ይሰማላውን አንድ ጊዜ እኔ ልናገር የፈለኩት ምንድነው አሁን ይሄንን ያቀረብከው ልጅ በእውነት በጣም በጣም እጅግ አድርጌ ነው የማመሰግንህ። ቢኮዝ ነገ ጠዋት ነግ ለኔ ነው ለሁሉም ሰው እንደምትደርስ በህይወት እያለህ ይሄንን አስመስክረሃል እና እጅግ በጣም ሳላመሰግንህ አላልፍም። ጥሩ ኢትዮጵያዊ ነህ። በሁለተኛ እቺ ሴትዮ መጀመሪያ ያቀረበችው ኢንፎርሜሽን ይቅርታ ስልክ ቁጥርም እየተጻፈላችሁ ነው። ከፈለጋችሁ ስልክ ቁጥር ዩዘር የምትለው ትክክለኛ ልጅ ናት ከሷ ጋር የቆመች ስልክ መደወል ትችላላችሁ። ስልክ ቁጥርም ያዙ። ቀጥይ እህቴ ይቅርታ ስላቋረጥኩሽ። እና እቺ አቅርባ የነበረችው ፕሮንትኑን እሷ አሁን እንደ አስፈራሯትና በህይወቷ እንደሚያስፈራት ነገር ነው የተሰማው እና አሁንም ቢሆን ይሄ እንትን እቺ ሴትዮ ሽጣ ቤቷን ሽጣ ምን ብላ እዛ ከሄደች ስትሞትም ራሱ ስትቀበር እንኳን እቺን የምታክል ሴት ቀርቶ ማንም ይሁን ማንም ለዚህ ለቲክታክ ለመለቃቀም ብለው ቪዲዮ ምናምን ፎቶግራፍ ምናምን ያነሳሉ። ፕሊዝ ቁጥር አትጻፉ። በቃ ላይቭን ይዘጋዋል። ቲክቶክ አልጎሪዝም ላይቭን ይዘጋዋል። ቁጥር አትጻፉ። መጻፍም ካለባችሁ መጀመሪያ ቀድማችሁ ቴክስት አድርጉ። ቁጥር እንኳን መጻፍ ካለባችሁ ላይቭን ይዘጋበታል፣ ሪፖርት ያደርግበታል። ቁጥር አትጻፉ። ከፊት ቀድማችሁ ቁጥር አትጻፉ። ቁጥር መጻፍ ካለበት ከፊት ቴክስት አስቀድማችሁ በመሃል ቁጥሩን ጻፉ። ይቅርታ ቀጥይ። እና እንኳን እችን ትልቅ ሴት ማለት ነው እና ቪዲዮም ሆነ ስትሞት ስትቀበር ቪዲዮም ሆነ ምንም ሆነ ፖስት መደረጉ አይቀርም። ማንም ከተራ እንኳን ሰው ሙቶ በፌስቡክ አይቀር በምን አይቀር ነው የሚለቀቀው። እቺ ሴትዮ የሞተችው ብትሞትም እንኳን ታፍና ተቀብራ ነው ያለች። መቃብሯ የት እንዳለ ሊገልጹ አልቻሉም። ለምንድነው? ወይ ቤት ውስጥ አፍነዋታል፣ ወይም ቤት ውስጥ ቀብረዋታል፣ ወይም ደግሞ የወሰዱት ቦታ ወስደው ጥለዋታል እንጂ እቺ ሴትዮ ብትቀበር ሬሳው ሲወጣ ሰው ሲያለቅስ ራሱ ይለቀቅ ነበረ።
የሚቀርበው ኢንፎርሜሽን በሙሉ የሌለ። ስለዚህ አሁን ያመጣችሁት አይዲያ በጣም ቆንጆ አይዲያ ነው። ጀስ ሪፖርት ማድረግ ብቻ ነው ይሄንን ፈልፍሎ ሊያወጣው የሚችለው የአሜሪካ መንግስት ብቻ ነው። ሌላውን ግን እያስፈራሩ በገንዘብም ይሁን በምንም ይሁን እያስፈራሩ አንድ ሰው ሲናገር ሊያሾ ሌላው ቀርቶ ሊያሾ ይሄንን ነገር ታወጣው ነበረ። ግን ከጀርባው የሆነ ነገር ስላለ ነው ብቅ አርጋ የጠፋችው። አፈንፍና ይሄንን ታወጣው ነበር እርግጠኛ ነኝ። ግን ይሄንን አምቃ ጸጥ ያለችበት የራሷ ምክንያት አላት። እንዳለ ተነስተው ነው ያሉት ሁሉም። እቺ ሴትዮ እዚህ ሀገር ተነስታ ስትሄድ እዛ እቃዋን ሽጣ ምን ብላ ስትሄድ ተከታትለው ወይ በመርዝ አድርገው ገለዋት እዛው አፍነው ቀብረዋታል፣ ወይም ደግሞ አግተው ይዘዋታል እንጂ ወጥታ በስነ ስርዓት አልተቀበረችም። ብትቀበር ጎረቤቶቿ ራሱ አንስተው ፖስት ያደርጉት ነበር። ስለዚህ ሴትዮ እኮ ዶሮ አይደለችም። ተቀልመማ ዝም ብላ ሄዳ እንትን የምትል ዶሮ አይደለችም። ስለዚህ አንድ ነገር እንዳለ ያሳያል። ስለዚህ ምንድነው አንድና አንድ የሚያረጋግጠው የአሜሪካ መንግስት ፈልፍሎ ሊያወጣው ይችላል። ለምን? ዜጋው ናት፣ ዜጋው ስለሆነች ማለት ነው። ስለዚህ አሁን ይፈክርባት የነበረውን ያስፈራራት የነበረውን ሰው ፎቶግራፍ እያደረጉ አታክ እያደረጉ መላክ ብቻ ነው በቃ። የኢትዮጵያ ህዝብ የዚችን ሴትዮ ንጽህና ሊያወጣ ከፈለገ ደም ሊያወጣ ከፈለገ አንድና አንድ መልሱ ይሄን አይዲያ ያመጣ ሰው ግን እግዚአብሔር ይባርክ። ጨርሻለሁ። መብረቁ አንድ ነገር ሐሳብ እንትን ልበልና አወርዳለሁ። እኔ ቲና ሞታለች ተብሎ መዘዋወር ከጀመረ ጊዜ ጀምሮ እየተከታተልኩ ነው ማለት ነው። እና ዮኒ ማኛ ቤቱን ከፈተ ስለ ቲና ጉዳይ ብሎ ላይፍ ከፈተ አይደለ? ከዛ በኋላ ጠራ፣ ሰዎችን አናገረ፣ አብሳላትንም ጠራት። ቀንደኛ እኔ ነኝ እንደውም በዚህ ጉዳይ ላይ እንዲጣራ መፈልገው ብላ አብሳላት ነገረችው። ሁሉን ነገር ሲያወሩ በመሀል ለሱ ተደወለለት ምናምን ማስረጃ ፈልጋለሁ አለች፣ አፋጠጠችው ምናምን ደስ ይላል። ያ ተቀበለችው። እሷም ደግሞ አሞራው እንደሚያስፈራራት አርፈሽ ቁጭ በይ እስከምትባል ድረስ ይሄን ነገር ደርሷታል በቴክስት። መጀመሪያ ግን ይሄ አያስቆመኝም ብላ ነው የቀጠለችው። ያ ያለ እሱ ሲነገረው በስልክ ያን ነገር ከታደረገው አቁሙ። አብሳላት ደግሞ እኔ ይሄ ነገር አልተዋጠልኝም በራሴ መንገድ እቀጥላለሁ አለች፣ ወጣች። ከዛም በኋላ ቴክስት ተላከላት። ጥሩ ነው እሺ፣ ቴክስት ተላከላት። ቴክስቱን ለኛ ለምንድን ነው ይሄ የህዝብ ጉዳይ ነው ብላ ዮኒ ማኛን እንዳፋጠጠችው አሳይ። ይሄ የህዝብ ጉዳይ ነው በውስጥ የሚባል አይደለም ብላ ነበር ያፋጠጠችው። እና ለአብሳላት የተላከላት ስታወራ ከአሚን ጋር ዛሬ በስልክ ነው ያወራችሁ እኮ። አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ፣ ይሄን ነገር እኛ በህግ ይዘነዋል ብሎ ቴክስት አደረገልኝ ነው ያለው። አንድ ነገር ልበልና ዳቋ በዚህ ጉዳይ ልውረድ አንዴ ልጨርስና አይሽ አንቺ ቆይ ገባኝ ሐሳብሽን እንዳይል። አሁን እሷ ማየት ያለብን ዋናው ነገር ሴትነት የምትኖረው ዩሮፕ ነው፣ በሴትነት ነው የምትኖረው። ብዙ ነገር ፋይት አድርጋ ዝም በተባለበት ትላልቅ የሚተደርጋለው መብረቁ እስከሚይዙ ድረስ አድርሰዋለች። ፋይት አድርጋ ማለት ነው። ቢሃይንድዋ የሆነ ነገር ይኖራል። እነዚህ ረጅም ናቸው። አሁን ብዙ ሰው እጅ ስለገባ እሷ አላደናቀፈችም፣ ምንም አላለችም። በራሴ ሰምቼ እንደዚህ ብላለች። በቃ እኛ ተረተን መስራት የሚችል ሰው ይስራ፣ እሷ ላይ ትኩረት አናደርግ። ለምን ብዙ ፋይት አድርጋለች፣ ብዙ ነገሮች በመጠየቅ አጋልጣለች። ቆይ እሱ ልነግርህ ነው፣ ወደሱ ልመጣ ነው። ቆይ ልነግርሽ አንድ ልወርድ ስለሆነ ነው። ብዙ ነገር በመጋፈጥ ዮኒ ማኛን ቤት ተጋፍጣ እሱን እንትን አውጥታለች፣ ብዙ ነገር አድርጋለች። ድንገት ነው አይደል? እነዚህ ሰዎች የምትኖረው እዛ ነው። ቢሃይንዷ ምን ይሁን አይታወቅም። እሷን ተውና፣ እሷ አሁን ለብዙ ሰው እንዲደርስ እነ ዮኒ ማኛም እንዲይዙት ያደረገችው እሷ ነች። ፋይት አድርጋ እኛም በኋላ በኩል መረጃ ስሰጣት የነበረች እህታችን ነች። አሁን እኛ አልደረስንም፣ ለእኛም አላማቅም፣ ምን እንደደረሰባት አናቅም። እሷን ተውና፣ አሁን የሚሰራው መብረቁ ይዟል አይደለ? ለሱ መረጃ ሰተናል። አሁን ወደ ትኩረቱ ወደ አሜሪካ ኤምባሲ፣ አሜሪካ እዛ የምትኖርበት ኮሚኒቲ ምናምን ሪፖርት ማድረግ ነው። ወደዛ ላይ ትኩረት እናደርግና ወደፊት እሷ ምን እንደገጠማት ትነግረናለች። ይሄ ይሻላል። እሷን እንተዋት። ለምን አሁን እሱ ልልህ ነው እኮ
ይኸውልህ ያ በቃ ያንን እሷን ያህል ርቀት ሄዳለች። እሷን አጀንዳ ማድረግ ይቅር በቃ። ኖ አጀንዳ ላደርጋት አይደለም። ይኸውልህ ያንን ያህል ርቀት ሄዳለች እሷ በሚገባት መንገድ። ያለችበት ግን አገር ይሄንን ነገር እንዳትቀጥል አድርጓታል። ወንጀል ነውና እኔ እጠይቅበታለሁ ብላ ትክክል ነች እኮ። እኔ እኮ ልሄድልህ ነው ወደዛ። ጥሩ ስራ ሰርታለች፣ አፋጠዋለች፣ ለሷ ማስፈራሪያ ታልቆላታል፣ አቁማለች። ግን እሷን ምን አሏት? እሷ እንደተናገረችው ከሆነ ይሄን ነገር በህግ የያዝነው ጉዳይ ስለሆነ እጅሽን ከዚህ ላይ አውጪ ብለውኛል ብላለች። በቃ ከዚህም በኋላ ማውጣት አለባት። ትክክል ነህ፣ ወጣለች። ግን ይሄን ነገር ለህዝብ አሳይታ ራሷን ብታገል ጥሩ ነበረ። ገብቷል አይደለ? ይሄ ህዝብ ብዙ ጥያቄ ያለው ምን ሆና ሊሆን ይችላል ነው የሚለው። ከራሴ ግምት ከራሴ ደግሞ የራሴን ጥርጣሬ ልንገርክ። እቺ ሴት ሞታ ቢሆን ኖሮ እንኳን አይደለም ታዋቂ ቲክቶከር ላይ ሆነ አንድ መንደርተኛ ሲቀበር ተደብቆ እንኳን ይቀርጽና በፌክ አካውንት ይለቀዋል። ይሄ ማንም ሰው የሚያውቀው ነው። እና ይሄ ነገር ተቀብራ ሞታ ላይሆን ይችላል። ይሄ ነገር ገብቷቸዋል። እነሱ እንዳሉት አንዴ ተውልለኛ ብለው እንዳሉት እኛ ብንተውና ይሄ ነገር ምናልባት ታግታ ከሆነ እስከሚያስለቅቋት ወይ የሆነ ነገር እስከሚያደርጉ ወይ በፖሊስ እስከሚጣራ ድረስ ሚዲያ ላይ ባይራገብ ብለው ሊሆን ይችላል። አሁን እኛ የምናወራው ነገር እንደዚህ ምናልባት እሷን ወደ ሞት የሚገፋፋት ሊሆን ቢችልስ? ገብቷቸዋል። እንደው ካለች እንኳን በህይወት ያኖራትና ካለች እንኳን ምናልባት እና የቤተሰብን እንትን ብናከብርና ትንሽ የነሱን ነገር ብንሰማ፣ በተለይ አሞራው የተናገረው ነገር ነገም ቢሆን እኮ ማስረጃ ወጥቶ ካልተናገረ ማንም ሰው አይለቀውም። ማንም ሰው ማለት ነው። ለምን ሰውን አቁሙ እያለ የሆነ አደጋ ውስጥ እንኳን ብትገባ አንተ ነህ አስቁመህን አቤት እንዳንልላት ለዚህ አበቃህ ተብሎ ማንም ሰው አይለቀውም። ስለዚህ የነሱን የቤተሰብን እንትን እስከምን እሺ ሌሎች የምታወሩ ካለ ታውራ ግሬለም አውሪ ቀጥይ። ያ ኦኬ። በመጀመሪያ ሁላችሁም ሰላም ብያለሁ። ድምጽ ያስተጋባል። መብሩቅ ያንተ ነው ያስተጋባል። በመጀመሪያ ሁላችሁም ሰላም ብያለሁ። እውነት ለመናገር ከሆነ እህታችን ቲና ብዙም በእድሜም ትልቅ ስላይደለችም እኔ እህታችንም እንዳት እግዚአብሔር ጥሩ ነገር ያሰማን ባይነኝ። ጥሩ ነገር ነው የምመኛላት ማለት ነው። አሁን እኔ የትግራይ ተወላጅ ልጅ ነኝ። እንዳየሁት ማለት እንደራሴ የታዘብኩት ነገር እኔ ሞታለች የሚል ሐሳብ የለኝም። እውነት እናውራ ከተባለ እኔ እንደዚህ አይነት ስሜት የለኝም። ለምን አይደለም በቲቪ የቀረበችው እናት አይደለም ልጇ ሶሻል ሚዲያ የምትታወቅ ስትቀበር ወይም የሆነ ነገር ሲፈጠር የኢትዮጵያ ሕዝብ ወይ ጎረቤት ወይ የሆነ አካል አይቷታል ምናምን ብዬ እኔ ግምት የለኝም። ማለት እኔ እንጃ የሆነ ድብብቅ የሆነ ነገር አለ ብዬ ነው እኔ የማስበው ማለት ነው። ግን ትናንትና ጀምሮ እኔ አዳምጣለሁ። እኛ አሌክስ ፎሎ የምታረጉት እናንተ ናችሁ፣ ጌም የምትጫወቱ ከእናንተ ጋር ናችሁ ማለት ነው። እኛ የትግራይ ተወላጆች የራሳችን ጣጣ አለን፣ የራሳችን መንከር አለን። እኛ አሌክስ የትግራይ ተወላጅ ወኪል አላደረግነውም። እኛ ሄድና ከእንደዚህ አይነት ሰው ተጋብተህ እኛ ስማችን አጣራን ምናምን አላልነውም። እኛ የራሳችን ብዙ ጣጣ አለን። እኛ የራሳችን ችግር ነው መፍታት የምንፈልግ እንጂ የግለሰቦች እያመጣን አሌክስ ምናምን አንልም። እውነት ማለት አንድ የትግራይ ተወላጅ መጥቶ ስለ አሌክስ አጀንዳ አድርጎ ከፍቶ ጠበቃ የሆነ ሰው የለም። እኛ የራሳችን ብዙ ጣጣ አለን። እኛ ብዙ ችግር አለብን። ችግራችን ህዝባችን ነው መፍታት ያለብን እንጂ እኛ ስለ አሌክስ ጠበቃ እንሆን አንችልም፣ ሆነንም አናውቅም ማለት ነው። ገባችሁ? እኔ ትናንትና ይዤ አዳምጣለሁ፣ እሰማለሁ፣ እያየሁ ነው ከታች ሆኜ ማለት ነው። መች እናታችን ጥሩ ነገር ያሰማን፣ እውነት ከልቤ ማለት ነው። ጥሩ ነገር ያሰማን። ያም ሆነ በህይወት እንድትኖር ነው እኔ የምፈልገው እንደ ግሌ ማለት ነው። ከዚህ በፊትም አሌክስ ላይ ሁለቱ ፍቅር ሲጀምሩ ወደ ዘር የወሰዳችሁት እናንተ ናችሁ። እውነት ለመነጋገር ማለት ነው። ወደ ዘር የወሰዳችሁት እናንተ ናችሁ። የአዲስ አበባ ተወልዶ ያደጉ ትግሬዎች ደግሞ አማርኛ ፐርፌክት ስለሆኑ
ግብረ መልስ እየሰጡ ማለት ነው። ወጣ ገባ ተባላችሁ፣ ትግራይ ተወላጅ እንዴት ከዚህ ጋር ምናምን አላችሁ። እንደዛ ነገሮች ተፈጠረ ማለት ነው። ከዛ አንድ ደግሞ የትግራይ ተወላጅ ይሄ ዳይመንድ ምን ማን የሚባለው አንድ አለ የጣሊያን ዲቃላ አለ የእነሱ እሱ ራሱ ቤቱ አምጥቶ ይቅርታ አስጠይቆታል ለአሌክስ። የዴዚ እናት እናታችን ናት፣ እናትህ ናት፣ እናትህ ብትሆን እንደዛ ታደርግ ነበረ ወይ ና ይቅርታ ጠይቅ ተብለው ይቅርታ ጠይቀዋል። ኢድሙን ቤት ማለት ነው ይቅርታ አስጠይቀነዋል እኛ አሌክስ በተናገረው ጊዜ ማለት ነው። ይቅርታ እኮ ጠይቀዋል። ኢድሙን ቤት 1000 ሰብስበን ይቅርታ ጠይቀዋል ማለት ነው። ስለዚህ የኔ ወንድሞች እኛ የትግራይ ተወላጆች አሌክስ ከፈለጋችሁ በህግ አጠልጥሉት፣ ከፈለጋችሁት የሆነ ነገር መረጃ ካላችሁ ውሰዱት። እኛ ብዙ የራሳችን ችግር አለብን፣ የራሳችን ጣጣ አለን። ተጋሪዎች እዛ ላይ ነው ተጠምደን ያለው ነው እንጂ በግለሰቦች ተጠምደን አንውልም፣ አጀንዳም አናደርግም ባይነኝ። አጀንዳ የምታረጉ ከሆነ እናንተ አጀንዳችሁ ማረግ ትችላላችሁ ባይነኝ። የተሳሳትኩት ነገር ካለ ማረም እችላለሁ ማለት ነው። ችግር የለውም። እሺ እናቱ በጣም እናመሰግናለን። ስለተጎዳው ሰው ተጨንቀሽ፣ ለተጎዳቸው እናት ተጨንቀሽ በመቆምሽ ከልብ እናመሰግናለን። በእርግጥ ሌሎቹ ብዙዎቹ አይተሻል፣ በጎሳ ተደብቀው ለተጎዳው ለኬዙ ሳይሆን ጠቅላላ የእንትና የእድር ሰፈር ነኝ የእንትና የእድር አባል ነኝ እየተባለ በእንደዚህ አይነት ነገር ነው የመጣው። ማን ተጎዳ ለሚለው ሳይሆን የእድር አባል ነኝና የእንትን ሰፈር ልጅ ነኝና ለምን ስሙን ይነሳል ብለው በደቦ የተነሱ ሰዎች በጣም ብዙ አሉ። በጣም በሚያሳዝን ነገር ይህች እናት ሲሰድባት አሞራው እንደ ሴት ልጅ አንጠለጥልሻለሁ የ21 ዓመት የበላሻትን አወራርዳለሁ ሂሳቧን ብሎ ሲናገር ልክ እንዳሳደገ ትናንትና መጥቶ ገና ያላገባት ቦይፍሬንዷ እንደዚህ አይነት የብልግና ሲናገር የትግራይ እናት ብትሰደብ ሁላችንም የሚያመን ነው። የትግራይ እናት እንደዚህ አንድ ወጥቶ የሆነ ሰው ቢነገር ያመኛል። ይችም እናት ስለሆነች እናት ነች፣ ለፍታለች፣ ደክማለች፣ ያላባት አሳድጋለች፣ ሁለት መልክ አውጥታለች፣ ብቻዋን ያሳደገቻት። እንዴት ነው መከበር የለም እንዴ? ክብር የሚባል ነገር የለም? ቤተሰብ ያሳደገኝ ከሆነ ቤተሰብ ቆንጥጦ ያሳደገኝ ከሆነ እናት አትከበርም? ይሄ እኮ የብልግና ጥግ ነው እኮ ያሳየን እኮ። ይቅርታ ጠየቃልሽኝ ይጠይቅ፣ ግን እናትየዋን ለአንዲት ቀን ከእናቷ ጋር ሲያገናኛት መሞቷ ለዘላለም ጸጸት ነው። ከእናቷ ጋር ሲያገናኛት ይቅር ሳያባብላት እናትየዋ እንዲሁ እንደተንከራተተች ልጇ እንደናፈቀቻት አፈር ለበሰች እንደተባለው። በምን ምክንያትም እንደሞተ ሳናቅ ሞተች። ተጠያቂ ነው። እድሜ ልክ የማይጠፋ ጠባሳ ነው ይሄ። ሳያስታርቃት አፈቀራት፣ ወደዳት፣ ይውደዳት እንዴት አድርገው እንደተለያዩ እስከምታረግዝ ይሄን ያህል ጊዜ እስከሚቆይ ለደቂቃ ይቅር ብሏት ለእናት እግሯ ላይ ወድቆ እናቱ ነች የዴዚ እናት። ምን አለበት ይቅር በይኝ ብሏት ልጅቷን ቢያስታርቃት ከእናቷ ጋር። የዘላለም ጠባሳ ነው፣ የማይጠፋ ጠባሳ ነው የተውባት። ዛሬ ፍቅር ሊሆኑ ይችላሉ፣ ግን ነገ ጠዋት ጸብ በተነሳ ቁጥር ግን ሁልጊዜ አሞራውን እንደወቀሰች ነው የምትኖረው። ዛሬ ፍቅር ናቸው፣ ግን ነገ ስታቅ አይኗን ስትገልጥ ሁልጊዜ የእናቷን ነገር ነው የሚመጣባት፣ የነበረውን ነገር ነው። ይቅር ምን አመመሽ እናቴ ሳትላት ውሃ ሳሰጣት ድፍት ብላ ቀረች ብቻዋን 21 ዓመት ደክማ ማንም ሳያቀብላት ማንም ሳይረዳት ብቻዋን በደከመችበት ትናንትና በወጣ ልጅ በመጣ ጆሮ ላይ ሎቲ ባደረገ ዝናር አይደለም ያደረገው እንደ ትግራይ ወንድ ሎቲ እንደ ሴት እንደ ሉጢ ጆሮ ላይ ወርቅ የጆሮ ቀለበት ነው ያደረገው። የትግራይ ህብረተሰብ ግን ሎቲ አይደለም ጆሮ ላይ የሚያደርገው ዝናር ነው የሚያደርገው። ይህንን ይወቅ፣ ይፈርበት። ያሳፍራል።
የሚያሳፍር ነገር እንደ ጀግና ያወራል። ቅዳሜ ቀጠረን ምን ሊያወራ ነው? በጣም የሚያሳዝነኝ ነገር ነው። እኔ ምላችሁ ኬዙ ላይ እንሂድ ነው ምላችሁ። የተጎዳው ቦታ ጋር እንውቅ፣ ለተጎዳው ሰው እንዲሁም ተከራካሪ ለሌለው ሰው ለወደቀ ሰው እንቁምለት ነው። እኔ ከማንኛውም ጋር ጥላቻ አይደለም። እኔ አሞራውን አልጠላውም፣ ስራው ግን ይጠላዋለሁ። የሰራው ስራ አጠላዋለሁ። ይሄ ነው ኬዙ። አመሰግናለሁ። ኦኬ አሁን ገብታ የተናገረችው ሴትዮ ትክክል ናት። እሱ ማንንም ሊወክል አይችልም። እና የትግራይ እናት የትግራይ አባት እሱ እኔ ምን አይነት እኔ ቤተሰቦቹን አምሳውሪ መስደቢ አይደለም፣ ግን የትግራይ እናት ጋብቻ ሲፈጽሙ ጋብቻ ሲጠይቁ እንኳን ስርዓታቸው የተለየ ነው። ስርዓታቸው በስነ ስርዓት አክብረው ሽማግሌ ልከው ደግሰው በስነ ስርዓት ነው የሚዛመዱት የሚጋቡት። ይሄ ግን ደርሶ እናትን መስደብ ማለት እናቷ መከራዋን በልታ አሳድጋ አንድ ቀን አመጣ መውለዷ ራሱ ለሷ በቂዋ ነው። እናቱን እንደዚህ እሷ ብትናገር አንድ ቀን አብሯት አያድርም። እኔ ምን አይነት እድግ እንዳደገ አላቅም። የትግራይን ህዝብ እሱ ሊወክል አይችልም። የትግራይ ህዝብ እንኳን ተጋብታቸው ቀርቶ ጎረቤት እንኳን ሆነ ያላቸው ክብር የተለየ ነው። እነሱ በጣም ጨዋ ናቸው። እነሱን ሊወክላቸው አይችልም። እሱ በትግራይ በምናምን በዚህ በቋንቋ በዘር ምናምን መግባት የለብንም። ይሄ ራሱን ችሎ የመጣ ባለጌ ነው። እንጂ እነሱን አይወክላቸውም። እኔ ይህንን 100% አምንበታለሁ። እሱ ግን የባለጌ ጥግ ባለጌ ነገ ጠዋት የሚወልዳት ልጅ የዘራውን ነው የሚያጭደው። የዘራውን ያጭዳል። እንኳን የእናት እርግማን ብላበት ቀርቶ ሌላም ሰው ረግሞ አንድ እርምጃ አትራመድም። ያገኘዋል በሚወልዳት ልጅ። አንድ ቀን ውሃ ቀድታ ሳታጠጣት እናቷን እውነት ገለዋት ከሆነም ሙታለች። የዘላለም እሳት የዘላለም ጸጸት ነው። ትነቃለች። እንደዚህ እንደሆነ ፍቅር እውር ነው። አይኖ ላይገባት ይችላል። ግን ስትነቃ ግን የመጨረሻ ነው የምትጠላው። እሱ የመጨረሻ ትጠላዋለች። ለምን? እሱ ቤተሰቦቹን አክብሮ ቤተሰቦቹን አፍኖ ይዞ ነው ያለው። እሷ ግን ምንም በማታውቀው ቋንቋ እየተጫወተባት እችን ህፃን ልጅ እናቷን እሷንስ እሺ ይውሰዳት ያበላሻትም ህይወቷንም ያበላሽ ትምህርቷን አስቆመ ወሰደ ከጥሩ ስራ ከጥሩ ትምህርት ቤቷ አስወጥቶ ወስዶ ሰበን ለበን አስገብቶ በብሽክሊት እያስኬደ ብራንድ ኒው መኪና ገዝታ እናትየዋ ሰጥታ እሱ ግን ወስዶ ብሽክሊት እያስነዳ ነበር። ሰበን ለበን ስታርባክስ ቀጥሮ የሚያሰራት የነበረ እጇ በሳት እስከሚቃጠል ድረስ። ይሄ ሁሉ አለማወቋ ነው። ልጅቷን በልቷታል። በቁም ነው የበላት። ልጅቷን ተጫውተውባታል በሱ ዙሪያ ያሉ ሰዎች ጋራ ሆኖ። ግን እናቷን ግን ማሳጣት አልነበረበትም። ግፍ አለው የሰው ልጅ ግፍ አለው። መጨረሻህን እውነቴን ነው መጨረሻውን ማየት ነው። እሱ መጨረሻውን ማየት ነው። የሰራው ስራ አይደለም። የሰራው ስራ እንቅልፍ የሚያስወስደው አይደለም። ሰው ነው። እሱም ነገ ጠዋት ይሞታል። ሞት እንደው ማንም አይቀርም ይሄዳል። ግን ትልቅ ስም ነው ጽፎ የሚሞተው። እሱም ትልቅ ስም የሰው ልጅ ጥሩ ስራ ሰርቶ ትግራዮች በስነ ስርዓት ቁም ነገር ሰርተው ነው የሚሞቱት። ጀግና ናቸው። እሱ ግን ስሙን ሰብሮ ስሙን እሱ አሁን ከሞቱት በላይ ካሉት በታች ሆኖ ነው እየኖረ ያለው። እሱ ብቻ አይደለም ቤተሰቦቹን ራሱ አንገት እያስደፋ ነው ያለው። እንደዚህ አይነት ልጅ ከመወልድ ውሃ ሆኖ ቢቀር ይሻለኝ ነበር። ስማቸውን ነው እያጠፋ ያለው። የነሱ ልጅ ተብሎ መሰደብ ራሱ የሞት ሞት ነው። አቃቸዋለሁ እነሱ። ስለዚህ እሱ የባለጌ ጥግ ስለሆነ ልኩን ማግኘት ስላለበት ከነ ፒክቸሩ እያደረጉ ለአሜሪካ ኤምባሲ ማሳየት ብቻ ነው፣ መላክ ብቻ ነው። በቃ የኢትዮጵያ ሕዝብ የሷን እንደመመለስ ከፈለገ የሷን እንትን መመለስ ከተፈለገ
ኢትዮጵያውያኖች ይህንን ትልቅ ስራ መስራት አለብን እና ትክክል ናት ለማለት ፈልጌ ነው። እሺ መብረቆና ጃጓር ስላስገባችሁኝ አመሰግናለሁ። እኔ ራሴን ሀሳብ ነው የተናገርኩት፣ ሌላ ነገር ውስጥ የለውበትም። ካጠፋው ሶሪ። እኔም እንደናንተ ፍትህ ጠያቂ ነኝ፣ ግን እኔ ከነሱ እንስማ በሚል ነው እንጂ ካጠፋው ሶሪ ነው። ኖ አላጠፋችም። ሀሳብ መስጠትሽ ትክክል ነው። ምን መሰለሽ ስለሚያሳው ያው እንትኑ ያማል፣ በጣም የሚያምን በሽታ ያልተገኘለት ህመም ነው። የት እንደወደቀች የት እንደተደፋች አላወቅንም። ተቀበረች አሉን። በ10 ሰው ተከባ በምን እንደሆነ ያልታወቀለት ነገር የሷ ፋንታ ነው። በቁሟል የኔም ጥያቄ ነው እሱ እና እኔም እንደናንተ ፍትህ ጠያቂ ነኝና እኔም እንትን አይደለሁም አባሪ ምናምን ብለው እንትን ስላሉ አብሽር ነው አይደለም። አመሰግናለሁ። አብሽር ችግር የለም እናትዬ። አዲስዬ በቃ ሌሎቻችሁ የምታወሩ አሉ ስለሌላችሁ እንዝጋውና ነገ እንትን እናደርጋለን። ችግር የለውም ወዴ አላጠፋሽም። ያሁን እኔ አላጠፋሽም የመሰለሽ ነው የተናገርሽው። ግን አሁን ሶሻል ሚዲያ ላይ ስለ አሌክስ ሚያቅ አንድ የትግራይ ተወላጅም የለም። እኛ ያለንበት ሁኔታ እናንተ ጠንቅቃችሁ ታውቃላችሁ። እኛ የራሳችን ችግር የራሳችን ውስጥ ያሉ መሪዎች የራሳችን ላይ ነገሮች ነው እኛ ትኩረን እየሰራን ያለው ነው እንጂ እኛ አንድ አሌክስ ሲጀመር ቅርርባችሁ አሌክስ ጌሙን ከናንተ ጋር ነው ፎሎው ያደረጋችሁት ፌመስ ያደረጋችሁ ቅርርባችሁ ከናንተ ጋር ነው እንጂ እውነት ለመናገር ከኛም ብዙም አይቀራረብም እንደምታዩት ማለት ነው። ከኛ እኮ ብዙ ቀረቤታ የለውም። ከዚህ በፊት እንኳን ስለዚህ ማነች ለዚህ ጋር ሪሌሽን ሲጀምር አንድ የትግራይ ተወላጅ ወጣ ገባ ያለ ሰው የለም። እነዚህ ሸገር ጁንታ የሚባሉ አዲስ አበባ ወልደው የታደጉ እነዚህ ሜላት ሊያነች ምናምን የምትባለች ወፍራም ሴትዮ እነሱ ናቸው። እነሱ አማርኛ በደንብ ስለሚችሉ እነሱ ናቸው እንጂ አንድ በተኮላተፈ እንደኔ አማርኛ የሚናገር ትግራዋይ ምናምን እዚህ ውስጥ የለም። ክርስቶስን አሁን ትግራዋይ ሌላ ዓለም ነው ያለው። ሌላ እንትን ነው ያለው። እውነት ለመናገር አሁን ስለ አሌክስ ቤቱ ከፍተው ለአሌክስ ጠበቃ ሆኖ ምናምን የሚያወራ እንደው የምታዩት እሰይ ነው የሚሉት። ካያቸው አንዳንዶች እንደዚህ እሰይ ነው የሚሉት። እኛ ምን አገባን እሰይ ነው የሚሉት። እና እንደዚህ ወደ ዘር ባንወስደው መልካም ነው ባይነኝ። እቺ ትልቅ እናታችን እህታችን ነው፣ ትልቅ እህታችን ግን እቺ ቲና ከመጀመሪያውን በጣም ነው የምታሳዝነው። በጣም ማለት ነው ማርያምን እኔ በጣም ነው የምታሳዝነኝ። የሆነች የራያ ልጅ አለች አርቱ የምትባል ከፍተን ነበረ የዛኔ ለአሌክስ በጣም ትልቅ ተቃውሞ አድርገን ነበረ። ቲና ላይ ያደረገው ወጣ ገባ 21 ዓመት ምግብ አትሰጣችም ነበር ወይ ተርባለች ከሷ ጋር አቂ ምናምን የሚል አይተን አጀንዳ አድርገን ነበረ። በጣም ተሰምቶን ማለት ነው። ገባክ? እኔ እቺ እናታችን ክርስቶስን እኔ በቃ በህይወት እንድትኖር ነው የምፈልገው፣ የምመኘውም እንደዛ ነው። እንደዛ የሚል ግምትም ውስጤም አለ። ምክንያቱ ሁለቱም እኮ ካያቸው እኮ እንዴት ነው የሆነች እናታችን በህይወት የለም ተብላ 24 ሰዓት ስለሷ እየተወራ መጥቶ አይ ቀንዲ እንዲህ ሞታለች፣ መቃብሯም እንዲህ ነው፣ እንደዚህ አጋጥሟል አይሉም እኮ። የሆነ ነገር እንዳለ እኮ ግልጽ እኮ ነው። እናንተ የምታደርጉት እኔ በጣም ደስ ብሎኛል፣ ይገባኛል። ፍትህ ነው እየጠየቃችሁት ያላችሁ፣ እውነት ሀቅ ነው እየፈለጋችሁት ያላችሁ። ፈጣሪ ደግሞ ድክማታችሁ አይቶ የእናንተ ቀንና ሌሊት ጊዜያችሁ ሰዓታችሁ ለፍታችሁ ያው ፈጣሪ ፍሬያችሁ ይክፈላችሁ ባይነኝ። እኔ እንደዛ ነው የምመኝላችሁ። ወደ ዘራቱ ሰዱት ወንድሞቼ ነው። እኛ አሌክስ አንተ ትግራዋይ ነህና ሄድ እንደዛ አድርግ ብለን አልወከልነውም። የራሱ ፍላጎት ነው። የሚቀራረበው ደግሞ ከትግራዋይ ይልቅ ከእናንተ ጋር ነው። እናንተ ናችሁ ፌመስ ያደረጋችሁት፣ እናንተ ናችሁ ጌም እንትን የምትሉት እንጂ እንደናንተ ናችሁ ወሬ ብደጋገም ምንም ችግር የለውም። ወደ ዘራቱ ሰዱት ወንድሞቼ። እኛ ተጋሩ የራሳችን ጣጣ ይበቃናል። ደግሞ እኛ ስለና አሌክስ እንጨነቅ ብላችሁ ነው። የራሳችን ስንት ጣጣ አለ በሀገራችን። ዝሮ መልካም ምሽት ይሁንላችሁ። መብረቅ ኤልሳራያ